ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን የተመለከተ ዘርዘር ያለ መረጃ እናደርሳችሁና እናብቃ። የፊታችን ህዳር 29 2018 ዓ.ም የሚከበረው ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን አስተናጋጅ የሆነው ማዕከላዊ ኢትዮጵያ ክልል የቀኑን አከባበር በተመለከተ ማብራሪያ ሰጥቷል። በመግለጫውም ቀኑን ለማክበር አስፈላጊውን ቅድመ ዝግጅት አድርጌያለሁ ብሏል። ወደ ክልሉ የተጓዘው ሪፖርተራችን ብሩክ አስቀናው ዝርዝር መረጃ ልኮልናል። ዘነበ ኃይሉ ያቀርበዋል። የዘንድሮ ሀያኛ የብሔር ብሔረሰቦች ቀን አስተናጋጅ የሆነው ማዕከላዊ ኢትዮጵያ ክልል ከ3 ዓመት በፊት ነሐሴ 13 ቀን 2015 ዓ.ም ነበር በይፋ በክልልነት የመደራጀት እውቅና ያገኘው። ክልሉ በ7 ዞኖች በ50 ወረዳዎችና በ3 ልዩ ወረዳዎች እንዲሁም በ29 ከተማ አስተዳደሮች የተዋቀረ ነው። አሁን ላይ ታዲያ የብሔር ብሔረሰቦች ቀንን የማስተናገድ ኃላፊነቱን ለመወጣት እያደረገ ያለውን ቅድመ ዝግጅትና በክልሉ የተሰሩ የልማት ስራዎችን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ ለሌሎች ከፍተኛ የመንግስት ስራ ኃላፊዎች ከሰሞኑ አስጎብኝቷል። በዚሁ ጊዜም በሀገሪቱ ከሚገኙ ልዩ ልዩ መገናኛ ብዙሃን የተውጣጡ ባለሙያዎች በክልሉ የተለያዩ ዞንና ወረዳዎች የልማት ስራዎች ጉብኝት እያደረጉ ይገኛሉ። ከዚህ ጎን ለጎን የክልሉ ከፍተኛ የመንግስት ስራ አመራሮች በክልሉ የሚከበረውን የብሔር ብሔረሰቦችንና ህዝቦችን ቀን አስመልክቶ ለመገናኛ ብዙሃን በሰጡት መግለጫ በዓሉን ለመታደም ወደ ክልሉ የሚመጡ እንግዶችን ለመቀበል በቂ ዝግጅት መደረጉን ተናግረዋል። እንግዶችን ለመቀበል ወይም ለማሳረፍ የሚያስችሉ ሆቴል በበቂ ሁኔታ አዘጋጅተናል። በተለያየ ደረጃ ያሉ እንግዶች አሉ። ሁሉም ሊስተናገድበት የሚችል ተዘጋጅቷል። ባህል ቡድን አለ። ከ1500 በላይ የባህል አምባሳደሮች የባህል ቡድን በልምድ እንላቸዋለን። የባህል አምባሳደሮች ናቸው። እነሱም የሚያርፉበት ቦታ ተዘጋጅቷል። ስለዚህ በፕሮግራሙ ላይ ተሳታፊ ሆነው የሚጠሩ ሰዎች የሚያርፉበት ቦታ በቂ እና ንጹህ ክትትል የተደረገባቸው ቦታዎች ተዘጋጅተዋል። አጠቃላይ ከ30 ሺህ ህዝብ ያላነሰ ተቀምጦ የሚስተናገድበት የተወሰነ በመቆም ደግሞ እስከ 5000 ጨምረን ከ35 ሺህ እስከ 40 ሺህ የምናስተናግድበት በከተማው መሀል ላይ የሚገኝ ስቴዲየም ተገንብቶ ተሰርቶ አልቋል። በክልላችን ያሉ ባህላዊ፣ ታሪካዊ እና ተፈጥሯዊ ሀብቶቻችን ለማስተዋወቅ የሚያስችል ዝግጅት በየአካባቢው ተደርጓል። ይህን አድርገን እንግዲህ በዓሉ በጣም ደማቅ እንዲሆን የኢትዮጵያ ብሔር ብሔረሰቦች ህዝቦች ክልላችንን መጥተው ተደስተው እንዲያሳልፉ በሚያስችል መልኩ ዝግጅት ተደርጓል ማለት እንችላለን። በክልሉ ሰላምና ጸጥታን ለማረጋገጥ በትኩረት ተሰርቷል ያሉት አመራሮቹ ተገኝቷል ያሉትን ውጤትም በዚሁ መግለጫ ላይ ተናግረዋል። ክልላችን ስራ ከጀመርን ጊዜ ጀምሮ ለሰላም እንቅፋት የሆኑ ነገሮችን በማስተካከል በመወያየት ህግ በማስከበር ትልልቅ ስራዎች ተሰርተዋል። በአሁኑ ሰዓት በየትኛውም አካባቢ 24 ሰዓት ሰው ሊንቀሳቀስበት የሚችል ክልል ነው። ከአዲስ አበባ ሆነ ከሌላ ቦታ የሚንቀሳቀሱ መግቢያ 1 3 4 በሮች አሉ። በሁሉም በር ሰው ለመንቀሳቀስ ወደዚህ ቦታ ለመምጣት አዳጋች ነገሮች የሉም። ግን ይሄ ብቻ ሳይሆን ሁሉንም በሮች ደግሞ በመጠበቅ የጸጥታ ስራ ደግሞ ይሰራል። ለሁሉም ነገር መሰረት ሊሆን የሚችለው ሰላም ነው። ሰላም ከሌለ ምንለውን ልማት ማረጋገጥ አንችልም። ምንለውን ኢንቨስትመንት ማሳደግ አንችልም። ኢንቨስት ሊያደርግ የሚመጣው አካል ቁጥር 1 የሚያረጋግጠው ሲገባ የሰላም ጉዳይ ነው። ስለዚህ ከክልል አኳያም ክልሉ ከተመሰረተ ማግስት ጀምሮ በክልሉ ነባር የነበሩ የቆዩ ጥያቄዎች ወደፊት ለሰላማችን አደጋ ሊሆኑ የሚችሉ ጉዳዮች ምንድነው ተብሎ ተለይቶ ሲንከባለሉ የነበሩ ጥያቄዎች የአደረጃጀት ጥያቄዎችንም ጭምር ፈተን የገባንበት ሁኔታ ነው ያለው። ከምስረታው ጋር ተያይዞ እዚህም እዛም የነበሩ ትንኮሳዎች ነበሩ። ነገር ግን ህብረተሰቡን በማሳተፍ እነዚህን ችግሮች መሻገር የተቻለበትና አሁን ላይ ሙሉ በሙሉ ሰላማችንን ያረጋገጥንበት 24 ሰዓት ከየትኛውም አካባቢ በላይ እንቅስቃሴ ማድረግ የሚችልበት ክልል መፍጠር የቻልንበት ሁኔታ ነው ያለው። የዘንድሮ የብሔር ብሔረሰቦች ቀንም በፌዴሬሽን ምክር ቤት አስተባባሪነት በማዕከላዊ ኢትዮጵያ ክልል መዘጋጀቱ የክልሉን የልማት እንቅስቃሴ ለማፋጠን እንዲሁም የቱሪስት መስህብ የሆኑ አካባቢዎችን ለማስተዋወቅና በተለያዩ ዘርፎች ኢኮኖሚውን ለማነቃቃት የጎላ አስተዋጽኦ እንደሚኖረው ነው የተነገረው። አንዱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል በወሳኝነት አንዱ ዓላማው የአካባቢውን ልማት ማረጋገጥ ነው። አካባቢውን እምቅ ሀብት ገልጦ ማየት ነው። ህዝቦችን ከህዝቦች ጋር ማገናኘት ነው። እዚህ አካባቢ 10 ብሔር ብሔረሰቦች ነው ያሉት ማዕከላዊ ኢትዮጵያ። ነገር ግን 10 ብሔር ብሔረሰቦች ብቻ ሳይሆኑ ያሉት መላው ኢትዮጵያውያን ብሔር ብሔረሰቦች በማዕከላዊ ኢትዮጵያ ታገኛለህ። የግብርና ስራ ለኢኮኖሚ ግንባታችን አንዱ ምሰሶ ተብሎ ተወስዷል።
በላቀ ሁኔታ የግብርና ስራችንን እንድናከናውን እጅግ በጣም ትልቅ እድል ይፈጥርልናል። አንዳንድ ቦታ የማምረት አቅም አነስተኛ የሆነበት ቦታ 24 ሰዓት መስራት የነበረበት ቦታ እነዚህ ተነቃቅተው ዛሬ ጥሩ ስራ እየሰሩ ነው ያሉትና ይሄ አንድ ውጤት ይሆናል ብለን እንወስዳለን። ኢንዱስትሪ ስራን በማነቃቃት ኢንዱስትሪ ሁለተኛው ፒላር ነው። የኢኮኖሚ መገንቢያ ምሰሶ ብለን የምንወስደው ኢንዱስትሪ ነው። በዚህ በኩል ተዘግቶ የነበሩ ከስራ ውጪ ያሉ ከአቅም በታች የሚሰሩ ኢንዱስትሪዎች በአግባቡ እንዲንቀሳቀሱም ትልቅ አስተዋጽኦ አድርጎልናል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የፊታችን ህዳር 29 ቀን 2018 በአገር አቀፍ ደረጃ በሆሳዕና ከተማ የሚከበረው የብሔሮች ብሔረሰቦችና ህዝቦች ቀን የተለያዩ የአደባባይ ሁነቶችን ጨምሮ በፓናል ውይይቶች፣ ሲምፖዚየምና በሌሎች መርሃ ግብሮች ይከበራል።